አለማግለል ርዕሳችን ምንድነው አለ? አለማግለል ማለት ምን ማለት ነው? አለማግለል ማለት አንድ ሰው በሰውነት ቀለሙ በሀብቱ በሚኖርበት ቦታ ወይም የአካል ጉዳት ስላለበት ብቻ ከሰው አለመለየት ማለት ነው። ልጆቹ ሲጫወቱ ቁጭ ብላ እየተመለከተች ነው። እግሯን ስላመማት አጫውቱኝ ለምን አታጫውቱኝ ብላ ብትጠይቅም አንቺ ወደ ኋላ ታስቀሪናለሽ ይሏታል። ሉምባ ቁጭ ብላ በማየቱ ለምን አትጫወቺም ይላታል። አይ እግሬን ስላመመኝ ነው አናጫውትም ብለውኝ ነው ትለዋለች። ሉምባ በጣም አዘነ። ሉምባ ልጆቹ ጋር በመሄድ ለምንድነው ከእናንተ ጋር የማታጫውቷት አላቸው። እሷ እግሯን ስላመማት ወደ ኋላ ታስቀረናለች። ሉምባ ማግለል ጥሩ ነገር አይደለም፣ አብረን በጋራ መጫወት ደስ ይላል አላቸው። ደግሞ ጨዋታን በአንድ ላይ ስንጫወትና ስንደሰት ነው እርካታን የምናገኘው። አሁን በይ ተነሽ አብረን እንጫወታለን አለ። ሉምባ አብረው በመጫወታቸው በጣም ተደስቶ ብዙ መጫወቻዎችን አውጥቶ ማጫወት ጀመረ። ልጆቹም ሉምባ ያመጣላቸውን መጫወቻዎች አውጥተው ሁሉም በአንድ ላይ ተጫወቱ። ብዙ ከተጫወቱ በኋላ ሉምባ ዕቃዎቹን ሰብስቦ ሌላ ቦታ መሄድ ስላለበት ልጆቹም ሉምባን በደስታ ሸኙት። አለማግለል ማለት አንድ ግለሰብ ወይም አንድ ሰውን በሽታ ያዘው ታማሚ ሆነ ብሎ ከሰው ጋር እንዳይጫወት ወይም በሃይማኖቱ መለየት ማለት ነው። ሉምባ በሌላ ቦታ በመገኘት ከልጆች ጋር ልዩ ልዩ ጨዋታዎችን በመጫወት መዝሙሮችን በመዘመር ልዩ ጊዜ እያሳለፈ ነበር። ሉምባ ልጁን ቁጭ ብሎ ተመለከተውና ምን ሆነ ነው አንተ ብቻህን እዚህ ቁጭ ያልከው አትጫወትም እንዴ አለው። ልጁም ለሉምባ በቃ ሞልተናል አርፈህ እዛ ቁጭ በላሉኝ አለው። ሉምባም ጓደኛቸውን ጠራውና እንደዚህ እሱን አግልሎ እናንተ ብቻ መጫወታችሁ ትክክል አይደለም፣ አብራችሁ ተጫወቱ
ማግለል ጥሩ ነገር አይደለም ብሎ ነገረው። የልጁ ጓደኛም የሉምባን ምክር ሰማና ና በቃሽ ና አብረን እንጫወት አለውና ልጁም አብሮ ከነሱ ጋር መጫወት ጀመረ። አለማግለል ማለት አንድን ሰው ከሌሎች ሰዎች በጾታው፣ በእድሜው ወይም በሀብቱ፣ በሚኖርበት አካባቢ በመሳሰሉት ነገሮች አንተ ከኛ ጋር ትመሳሰልን በማለት መነጠል ወይም መለየት። አሁን ሰፊ ክብ ሰሩ። አያጅቦ የሚለውን ጨዋታ እንጫወት አላቸው። እሺ እንግዲህ አለማግለል ምንለው ምንድነው ብለናል? አንድን ሰው በሃይማኖትም ሆነ በዘርም ሆነ በምንም ነገር ለምሳሌ አንድ ልጅ አሁን መጫወት የማይችል ከሆነ ወይም መራመድ መሄድ የማይችል ከሆነ ያንን ልጅ እኛ ምን ማድረግ አለብን? ማጫወት ወይም ደግሞ መታገዝ ባለበት ሁኔታ ማገዝ አለብን አይደለ?